መሰከረላት እና አየሽ እሱን እየሰራ እንደሆነ እያሉ እነሱ እኔ እና እሷ እንለያይም አለ። አዎ መቼም ቢሆን ተናገረ። እሷ ማን እንደሆነች እንዲያውቁ ነው። እርግጥ አድርጎ ያውቃል እኮ እሱን እንወዳለን እያሉ እሷን እንዴት እንደሚያደርጉ እኔ እኮ በሰጠውሽ ነገር ውለታ ተይዘሽ። አዎ እንዲህ ነው። አንዳንድ ሴት እኮ አንዳንድ ሰው ያደርገዋል። በይሉንታ ምንም ይሉንታ ሳይዛት ገና እናደርገልኝ ገና ሌላ በለዋለሁ ብላ ቀለበት አርቲፊሻል ካደረገላት እኮ ትገባለች አልጋ ክፍል። ደስ እንኳን 25 ግራም ወርቅ ቀርቶ ቡርቴን ሳቢያት። እሺ እኔ ብቻ ዛሬ ፍንድታልኩኝ። ጌታ ምስክሬ ነው። በስመ አብ ሞትኩ በሳቅ። የት አለች ቡርቴ? ይኸው አንድ ቁጥር ጽፋልሻለች ቡርቴ። ዜዶም መታለች። ዜዶም ሳቢያት መታለች። ሞትኩ በሳቅ። ገና እኔ ርዕሱን አይቼንና ወይኔ ተጣልተው ይሆን እንደ እያለን እያሰብን እኔ ዛሬ ቀሩ ብዬ ነበር። ጠፋች የኔ አበባ ማለት እንዴ! ጊፍተራችን መጣች እንዴ! እነዚህ ስገባ አንቺ የገባሽበት ቤት እንደውም አበባ እየሰጡ ነው መግባት ያለበት። አዎ ታዲያ ፈታ ለማለት ጉሮሯን እያመመ ሰጠሽኝ እንደ አበባ። አዎ ልሰጥሽ ሄደው ነው የምራሱ እንደ ራሱ ነው እንደሚሄደው ራሱ ገዳለው ጌታን ራሱ ይላል። ማርያምን ሄደ እንዴ እናንተ ሄዱ። ምን አይነት ናቸው? ማጋኒ ማጋ ቡርቴ እንዴት ነሽ? ልክን አትነግሩም። ባሏ መሰከረላት። ኧረ እናንተ እዛ መዓዛ ቤት ማለት ነው። ወይኔ እየሄደችባቸው ነው። ያለች እኮ መዓዛ ቦ ቤቱን ከፍታ ማለት ነው። ትረግጣች ደግሞ ባሏ መሰከረላት። ለነዛ ገስት ላይ ያደረገችው ነገር ምንድን ነው? እሷ እኮ ጎበዝ ነች፣ ጀግና ነች እኮ መዓዛ ማርያም። ይግባቸው ከገባቸው ለደደቦቹ። ደህና መሻች ወይ? የዛ የውሃው መልስ ነው። በቃ ዛሬ እሱ መልስ ነው አለ። ግን ሰሞኑን እያስተማርኳችሁ ነው እሱ ወሜ ማን እንደሆነች። እኛም ታውቀናል እያስተማረ ነው። ያለችው ሁላ ያደረሰኝ እነሱ እኮ አያጡም። በዛሬውም ፍራንክ ነገር ያወጡበታል። ኧረ በጣም ትንሽ ቆይተሽ ግቢ ብቻ። እነዚህ ጠላቶቹ ናቸው እንጂ ወዳጆቹ አይደሉም። መልስ አያጡም። እነሱ ስለሚወዱት እኮ ነው። አፍቃሪ ናቸው። እንዲለያዩ ነው የሚፈልጉት። እንዴ እኔ ግን አረብ ሀገር ቁጭ ብላ ሼማ ይዛትም አፈቅራለሁ ስትል ኧረ በእናትሽ አርፈሽ ቁጭ በይ፣ በፌስቡክ ምናምን ተጀናጀኝ ሂጂና አንዱን ፎቶ ላኪልኝ የሚል ኧረ ሼመኛው። ቆፍጣና ሴት እንደኛ አይነቷ ቆፍጠን ብላ የሰው ባላትመኝ አላማዋና ስራዋን ተግባሯን ሰው አትሳደብ። የሰውን እድገት ማለት የምሳደብበት ሞመንት አለኝ። ሴት ልጅ ስትረገዝ ድምፅ ይሰማችኋል? የኔ ይሰማሻል? እንጂ ደግሞ ለኦባማ ነው ለማን ይሰማሻል? ይሰማል። መሲ ደግሞ ይሰማል። አይሰማም። እያረጋገጡ ነው። ትናንትና ዘቅዝቀው የሰደቡ ዛሬ የታባታቸው ሊገቡ ነው። የታባታቸው ገብተዋል። እንግዲህ ጉድጓድ ሊገቡ ነው። እሱ እንደሆነ ይወዳታል። በለል አንበሳችን ብሩክዬ መቼም አንለያይም። ልጁ ደከመ። ኧረ እነ ምን ይሻለናል? እነ ደመቁ ኧረ እባካችሁ ተረዱ። በቃ እነ ደመቁ አፈላችሁ። ኧረ ሽንት ቤቱን በደንብ ጠቡ። እሙዬ ምን እንዳለ አይሰማሽም? ሴትነታቸውን
አዎ ታዲያስ ቆፍጣና መሰገነ እኮ ታዲያስ ራሷ መሰገነ የወንድምነቱን ጥግ አየሁ አለ። አዎ እነሱ እኮ አያፍሩም ሲጀመር። አሁን ደግሞ ዛሬ ሌላ ይላል። እነሱ ዛሬ አንድ ነው እናንተ በእናታችሁ ናቋቸው፣ እንደፈለጉ ይበሉ። እኛ እናቃቸዋለን። ብሩኬ ማን እንደሆነ ሃይሚ ምን እንደሆነች እናቃቸዋለን። ሰው ይዋደዳል። አንድ ነገር ይዘኝ ይመጣሉ። ችግር የለውም። አሁን እና ካዳኛ እንሰማቸዋለን እንዴ? እና እሷ ከተፋቀሩልን እኛ ምን እንፈልጋለን? እኛ ፍቅራቸው ጥሩንስ ማይታቀሩ እንደሚመስልሽ አስት ላይ ካያቸዋቸው እኮ 4 5 ናቸው። በቃ ሌላ እኮ የለም። አንዬ ወይ ጥሩ ጀምረው ማይታቀሩ ነው እንደሚመስልሽ? እንዴ ኖር እኮ ኧረ ይፋቀሩ። ያው ስራው ይቀየራል። ምን አለ አሻንጉሊቱ? ምን አለ አንተ ነህ ይልህ እንትን እኔ ዘጋህብኝ አለው። እንዲያነካ ያለችው ነገር አንተ ነው ብሎ አሻንጉሊቱ ያሳዝናታል። ታዲያስ ዛሬ ማቅፈሻል አለ። ዛሬ ማቅፈሻል አለ። አቃጠላቸው። ቲማቲም መሰለ ባንዴ እንዴ እሷ በስመ አብ ቤኪሳ አፍንጫው ቀይ ሲሆን ከፈሩ። በስመ አብ ሊፕስቲክ የተቀባ መሰለ እኮ እሱን እንደው አንቺ 500 ብር ገዙት። 500 ብር ነው አለ አይደል? 500 ብር አለ። ውድ እኮ ነው፣ ውድ ነው። በዚህ ራሱ ውድ ነው እንዴ! እዚህ ራሱ በዚህ ማሰብ አለባቸው። ብር ነው። ውድ እኮ ነው። 100 ብር እኮ ነው ያለው። 100 ብር አይደል? 10 ብር 20 ብርም አለ። 20 ብርም አለ። 500 ብር አለ። በእኛ ዘንድ 20 ብር አለ። አዎ ውድ ነው። ያን ግን በጣም ነው የሚያቃጥለው። ያን ለፍቅር እሷ ታብታብ አድርጎ ስለማትላችሁ እኔ እንዴ ሰርች ታብታብ አድርጉላት። 1000 ገብታላችሁ በአታል አድሚን ስጭ ብላት የሚብላት ታብታብ አላደረግም። እኔ ነኝ ያው ይሄ ቤት ገና አዲስ ነው የተከፈተው። አድሚት አያስፈልገውም። የቆየ አይደለም። ሰው አልተደራጀም። ምን ይሄ ቤት አንቺ ደግሞ ቅናት እኮ ዙሪያውን ነው ያለኝ። 20 ሺህ ነው ምናምን ፎሎወር አለ። እናት ያው ተነግለው ነው። አሃ ማንንም አልነካም። እኔ አልነካም። እኔ ተታይ ሆኖ አንድ ሲሉ እንዲያስገባቸው ነው ያልኩት። አይ ክፋቱን ነው የምትይዙልኝ። የግዴጉን እንኳን ይዙልኝ። አታስከፋት። የግዴጉን እንኳን ይዙልኝ። ማየሽ ክፋቱን ነው የሚያስገባው። እኔ ግን ማለት ነው አልዋሽም፣ እውነት ለመናገር ማለት ነው ዛሬ ሲቆዩ እነዚህ ልጆች ተጣልተዋል እንዴ ብለን እኔም ገና ተጣልተው ሳይሆን እኔ ተጣልተዋል አስገቢያት። ዛሬ ጁማአ ነው አይመጡም ነበር ያልኩት። ማን አስገቢያት? ለምን ሁለት ዛሬ ጁማአ ነው ኦኬ ዛሬ እያልኩኝ ነገም ላይ ገባ ነው። ስንት ቀናችሁ ካልገቡ ማለት እኮ እንደዛ እያልኩ ነበር። ዛሬ ጁማአ ነው እንዴት አይመጡም ወይ ምናምን እያልኩ ነበር። ላይመጡ ነው አምሽቶ ነው ደግሞ ያኛ የለቀቀውና አዎ እያልኩ ነበር። እቺ እንደዛ ካላ የምታደርጊ